አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ንስሐ የሚጠቅመው እኛን ብቻ ሳይሆን ለሚቀጥለው ትውልድ ቤተክርስቲያንን ለማቆየትም ጭምር ነው ማለት ነው። ንስሐ ባልገባን ቁጥር ልከኛ ግትር ድንጋይ ራስ በሆንን ቁጥር ሁላችንም ለሚቀጥለው ትውልድ የምናስረክበው ነገር እያሳጣን እየነፈግነው ነው ማለት ነው። በተለምዶ እንደሚባለው ዛሬ የምተክለው ችግኝ ከ20 ዓመት በኋላ ለሚወለዱት ማለት ከዛሬ ተወልደው ከ20 ዓመት በኋላ ለሚያድጉት የዛሬ 20 ዓመት እድሜው 20 ዓመት የሞላውን ወጣት ልጅ ያስጠልለዋል ብሎ ማሰብ ነው ይባላል። ያ ማለት እኔ ዛሬ ቀናነት ካለኝ ችግኝ ተክላለሁ። ችግኝ መትከል በጣም ቀላል ነው። የፈላ ችግኝ ያለ አምጥቶ መትከል ነው። የተዘጋጀ ነገር አለ፣ አዎ ትንሽ ትራንስፖርት ነው፣ ተጉዞ ሄዶ መትከል ነው። ለምን አልበቀለም ብሎ ሚራክል የሆነ ወይም ተአምር የሆነ ነገር መጠበቅ አያስፈልግም ብዬ አስባለሁ። መብቀል ያለበት በተፈጥሯዊ ሂደቱ ነው፣ በዝግመተ ለውጥ ነው። ያ በሂደት የሚበቅለው ዛፍ ደግሞ ፍሬውን የሚሰጠውና ጥላ የሚሆነውና እፎይታን የሚሰጠው ለሚቀጥለው ትውልድ ከሆነ የሚቀጥለውን ትውልድ ለመባረክ ለማንበርከክና ለማስባረክ ቀና ሆኖ መገኘትን የመሰለ ነገር የለም። አለበለዚያ ምቀኝነት ነው። ምክንያቱም እኛ የተረከብነው ከቅዱሳን ከገድላቱ ከስንክሳሩ ከድርሳኑ ከመጽሐፍ ቅዱስ ውስጥ ካሉት ከደጋጋ አባቶቻችን የተተከለውን ችግኝ ያን የተተከለውን ችግኝ ዛሬ አብቦ አፍርቶ የነሱን ሕይወት ልክ እንደ ዮሐንስ ሐጺር ማለት ነው በበረሃ ላይ ተተክሎ የነበረን አንድን በትር በትህትና መጥቶ ውሃ ሲያጠጣው እንዳደገለት በእምነታቸው ትልቅ ዋርካ አድርገውታል። በሕያውነታቸው አሉ ዘላለም በእግዚአብሔር ፊት። ግን ደግሞ እዛም ሆኖ በጸሎት እኛን በእግዚአብሔር ፊት ሆኖ ስለሚጸልዩልን እንዲሁም ቃል ኪዳናቸው ስለሚሰራ የእነሱን ዛፍ ዛሬ እየተጠለን ነው። የእነሱ ዛፍ ቤተክርስቲያን ናት። የእነሱ ዛፍ ስማቸው ነው። ኢሳይያስ 56 ላይ እንዳለው በቤቴና በቅጥሬ መታሰቢያን አድርግላቸዋለሁ አለ። ለማን ያለው? በቤቴና በቅጥሬ መታሰቢያ አድርጋለሁ ሲል ታቦቱ ምንም እንኳን የአቡዬ ታቦት ቢባልም እግዚአብሔር ግን ስጋው ደግሞ የሚዘጋጅበት ትልቅ የሆነ ኃይል ያለው ዕቃ ነው ወይም ንዋየ ቅዱስ ነው። እንግዲህ አባቶቻችን ይህንን ቃል ኪዳን ያገኙት ግን ምንም እንኳን በእግዚአብሔር ፍቃድና ቸርነት ቢሆንም ዋጋ ግን ከፍለውበታል ይላል መጽሐፉም ኢሳይያስ 56 ላይ ደስ የሚያሰኘኝ ነገር ለሚመርጡልኝ ቃል እገባላቸዋለሁ በቤቴና በቅጥሬ መታሰቢያን አደርግላቸዋለሁ ብሎ በብዙ ቦታ ላይ ቃል ገብቶላቸዋል። ዛሬ እኛም ቤተክርስቲያን ከመሬት ቆፍረን መሰረት ስላወጣን ከገንዘባችን ወይም ከህዝቡ አይደለም የተረከብነው፣ ወይም ደግሞ ከተሰበሰበው የልማት ገንዘብ አይደለም የተረከብነው። የተረከብነው ቤተ ክርስቲያን የሚለውን ቃል ብቻም አይደለም፣ ቤተ ክርስቲያን የሚለውን ስም በህንጻ ቤተ ክርስቲያን መስራት ከተጀመረበት ጊዜ ጀምሮ እስካሁን ድረስ ቤተ ክርስቲያን በኢትዮጵያም በዓለምም እየተሰራ ነው ያለው። ከዚህ በኋላ ያለውን ነገር ስታዩት ግን ያሰጋል። የትኛው የሚያሰጋው? ህንጻ ቤተ ክርስቲያን፣ የኛም አካላችን ቤተ ክርስቲያን፣ የክርስቲያኑም ህብረት ሶስቱም ያሰጋል። ህንጻ ቤተ ክርስቲያን የሚያሰጋው በጦርነት ምክንያት፣ በፖለቲካ ምክንያት እንዲሁም በተሐድሶነት ምክንያት ሰው ሽፍት እያደረገ ወደ አዳራሽ እንዲሁም አላስፈላጊ በሆነ አይነት ክህደት በሌላ አይነት ነገር ቤተክርስቲያንን ጥሏት እየሄደ በልማት ምክንያት ቤተክርስቲያን እየፈረሰ ሌሎች ምክንያቶች መደርደር ይቻላል። ህንጻ ቤተክርስቲያን ቁጥሩ እየቀነሰ ነው ያለው። በአንድም በሌላ መንገድ ስንል ቤተክርስቲያኑ ራሷ ሲኖዶስ ራሱ ከመንግስት ጋር በመነጋገር ይፍረስ ተብሎ የተወሰነባቸው አብያተ ክርስቲያናት ሁሉ አሉ። እንዲሁም አይፈርስም ብንል የማይቀርላቸው አብያተ ክርስቲያናት ሁሉ እንዳሉ ሰምተናል። ይሄ እንግዲህ በጣም የሚያሰጋው ነገር ነው። የሚታየውን ህንጻ ቤተክርስቲያን ነው ብላችሁ እንግዲህ ሰው እያለ ህንጻ ቤተክርስቲያን የሚፈርስ ከሆነ የትኛው ነው የቀደመው ማለት ነው? ሰው ቁጭ ብሎ ህንጻ ቤተክርስቲያን ሲፈርስ የሚያይ ከሆነ ቀድሞ የፈረሰው ተመልካቹ ነው ማለት ነው። ስለዚህ ወደ ተመልካቹ እንምጣ። አንድ ሰው ህንጻ ቤተክርስቲያን ነው፣ እሱን ላብራራ አይደለም፣ ግን በስንት ነገር ፈረስን።
በኃጢአት ምክንያት ፈርሰናል። በውርጃ ምክንያት ህፃናት እየወረዱ ነው፣ እየፈረሱ ነው ያሉት። በተለያየ አይነት ሱስ ምክንያት፣ በመስዋዕት ምክንያት፣ ለጣዖት በመገበር ምክንያት ህንፃ ስላሴ እየፈረሰ ነው። በጦርነት በመተራረድ በአንደበት መቆሸሽ የሰው ልጅ እየፈረሰ ነው ያለው። ምስክርነት ነው። ሰዎቹ ቢኖሩ ደስ ይለኛል። አባታችን ጅማ ለስራ ይሄዳሉ። እዛ የፈውስ ስራ ይካሄዳል። ሰዎቹ ሙስሊሞች ናቸው፣ ግን ይመጣሉ። እዛ ቦታ በሚመጡበት ሰዓት ከአሜሪካ ሰርግ ልጃቸውን ሊድሩ ሰርግ ጊዜውን ላለመግደል ወደ 9 በርሜል እህል ተቦክቶ እያለ አሁን ሊጋገር ነው። ጠዋት ሊጋገር ሲባል ባጭሩ ነው። ብዙ ሰው ብዙ የሚሰራ ስራ ብዙ ተአምር እዚህ ቦታ ስለምናይ ጊዜ በዚህ ያየሁትን ግን መናገር ግዴታ ነው። እኔ የዩኒቨርሲቲ ስራ አንዳንድ ነገሮችን እሰራለሁ። የግለሰቦችንም እዛ አካባቢ እግረ መንገዴን ለመስራት ሲሄድ ከሰዎቹ ጋር ቤተሰብ ነን። 9ኙም በርሜል ውሃ ሆነ። ተቦክቶ ሲል ያደረው እህል ሊጋገር ውሃ ሆነ። ሴትዮዋ ስንት ክርስቲያኖች አሉ፣ ስንት ሰዎች በህሊናችን ያልመጣው ሙስሊሟ ሴትዮ ምን ይላሉ? ትላንትና ከዛ የመጣውን ጸበል አምጡና አምጡልኝ አሉ። እንደታዘዘ ሰው ውሃ ቢገለበጥ ውሃ ነው። ሌላ በርሜል የለ ምን የለ። ያቦኩት ያው ቤተሰብ ናቸው። ሊጋግሩ የመጡት ሰዎች ትላንትና የሰሩ ሰዎች ናቸው። ያንን ጸበሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ ውሃ ሲጨምርበት ሞላ፣ እህል ሆኖ ተገኘ። ይህንን ምስክርነት መናገር ይገባኛል። ደብቆት ነበረ ማለት ነው ዴቱን። አዎ ሰዎቹ ቢናገሩ ደስ ይለኝ ነበር። በአጋጣሚ ግን ያለመታደል ሆኖ ትንሽ አይታወቅም። ደግሞ አንድ ቀን ይሄ ነገር ተደግሞ ይነገራል ብዬ ገምታለሁ። እና ይሄ እምነታችን እኛ ነን እንጂ ትንሽ ወደ ለዛውም ሙስሊም ቤት ነው ይሄ ለዛውም በሙስሊም ቤት ነው ይሄ በሙስሊም ቤት እና እና እኛ የምንኮራበት እምነት ነው ያለን። የምንሸሸው ሳይሆን የምንኮራበት ሀብት ነው ያለን። እዚህ የተቀመጡት አባቶቻችን በጠቅላላ ሌሊት ቆመው የሚያድሩ ሀብት ናቸው፣ ግን አልተጠቀምንባቸውም፣ አላወቅናቸውም። መቼ እነሱ ራሳችን ስናውቅ ነው እነሱን የምናውቀው። እና አሁን ነው ትንሽ ጭላንጭሉ እየመጣ አሁንም አወቅኩ ማለት አይደለም፣ ግን ትንሽ ወደ ቤተ ክርስቲያን እሄዳለሁ፣ ቃለ እግዚአብሔር ለመስማት እጓጓለሁ። በተለይ ይህንን ጉባኤ በጣም አከብራለሁ፣ እፈልገዋለሁኝ። ከሰዎችም ጋር መጽሐፍ እየገዛሁ የምሰጣቸው አሉ። የእሷም አጎት አለ። እንዲሁ ጦርነት ነው። እዛ ቦታ አትሂጂ፣ ምንድን ነው ጦርነት ነው። ለራስህ በቃ እዛው ቁጭ በል አንተ። እግዚአብሔር ሲገለጽ ስጋው ደግሞ ይቀበላል። ያ ሁሉ እያለ እንደዚህ አይነት እና እዚህ ተረዳ እና እውነትና ውሸቱን አውጣ። ከዚህ ውጭ ግን ጦርነት ነው በየቦታው። እግዚአብሔር ምስጋና ይግባው፣ ለዚህ ደርሰናል። ተመስገን ተመስገን ነው። በርቱ በሉ፣ በርቱ በርቱ። አላልፈው የባህል ዕቃ ነው ብላችሁ የምትሸጡ የምትሸጡትን ዕቃ ወቁ። አንደኛ የአፍሪካውያኖች ባህል ዕቃ ነው ብላችሁ የምትሸጡት የጣዖታት መልክ ያሏቸውና ታሪኮቻቸውም ጣዖታት ናቸው። ሁለተኛ የኢትዮጵያ ራሱ የባህል ዕቃ ነው ተብሎ እስቲ ወደ ኢሚግሬሽን ጥቁር አንበሳ ሆስፒታል አካባቢ ጥቁር አንበሳ ትምህርት ቤት ፊት ለፊት የባህል ዕቃዎች የሚሸጡትን ወደ መርካቶ ግቡ እስቲ። የባህል ዕቃ መሸጫ ኮተቱ የመስቀሉም ምን ከበሮ ምኑም ጸናጽኑ ማለት ጎን ለጎን ደግሞ ኮተት አለ። የምን እንደሆነ ማይታወቅ ጨሌ የሚሰበስቡ እንዳሉ ታውቃላችሁ። የአንገት ጨሌ ወስደው መርካቶ እንሽጥ ይላሉ እናቶቻችን። የተመለከ 100 ዓመት 50 ዓመት 30 ዓመት የተመለከ ቅቤ የተቀባ ጨሌ ታጥቦ ምን ተብሎ እዛ ይሸጣል። ያንን የሚገዛ ስላለ በውድ ዋጋ የሚገዙ እናቶች አሉ። ለምን ዛሩ ሲጣላቸው አረ እንደው ተጣልቶሻል ሂጂና እስቲ እንደው ይዘሽ ሆነ ገዝተሽ ነው ተብሎ ሄደው እንደገና የሚያመጡ አሉ። ይህንን አስበው በውድ ዋጋ የሚገዙ የባህል ዕቃ ሻጮች እና እንደ ባህል ዕቃ የሚታየው እና እዛ ቤት ውስጥ ተቀምጠህ ታዲያ ጤነኛ ትሆናለህ? እዚያን ዕቃ የሚሸጡ ሰዎች ከዛ ዕቃ አስገዝታችሁ ቤታችሁ ላይ የሰቀላችሁ ሰዎች ቅዠቱ ያስችላችኋል? ቤት ውስጥ ምንድን ነው ገዝታችሁ ቤታችሁ ያስቀመጣችሁት? የሆነች ጥቁር ድመት እንደዚህ ብላ ቁጭ ብላ ኮራ ብላ ጥቁር ድመት ገዝታችሁ በእንጨት ታመጣላችሁ። የሆነ ግራ የሚያጋባ መልክ ያለው ጭራቅ የመሰለ ነገር ገዝታችሁ ታስቀምጣላችሁ። እና እኔ አንድ ጊዜ የሆነ እንግዳ ቤት ሄጄ ረስቼዋለሁ። ገባሁና
ሰላም አልኳቸው። ከዛ አላየሁትም እኔ እንደገባሁኝ ነው ቁጭ ያልኩትና ለካም ቤቱ ሙቀት ሲሆንባቸው መጋረጃ ሰብሰብ አድርገዋል። መጋረጃው ሲከፈት እዚህ ጋር ጠገቤ ጋር የሚያስደነግጥ ነገር ነው ያየሁት። የእውነት ነው የመሰለኝ። ዞር ስል እንዲህ ቆጭ ያለ ነብር አለ በጨርቅ የተሰራ። በስመ አብ ወወልድ ወመንፈስ ቅዱስ ብዬ ሰው ጊዜ አይዞህ ጨርቅ ነው ያሉኝ። ይሄ አሻንጉሊት ይሄ ጨርቅ እንኳን እንደዚህ ካስደነገጠኝ ያ ጣዖታት ደግሞ ነፍሴ እንዴት ነው የሚያስደነግጠው? እና አንዳንዴ የምትሸጡትን እቃ አውቁ እባካችሁን። ልጅቷ ወንዶች እንዳትቀርብ ሌዝቢያን እንድትሆን እስከ ማድረግ ድረስ ያደረሳት እዛ ቦታ ላይ መቀመጣው ብቻ አይደለም፣ ደብተሯ የሚያዛቸውን ማድረጋቸው፣ ኩል መከዋሏ፣ ቡና ማፍላታቸው፣ አጠቃላይ ለመንፈሱ ታዛዥ ነበሩ እና ደግሞ ከእውቀት ነፃ ነበሩ። ዝም ብለው ነበር የሚሸጡት። ምን ችግር አለ? ይሄ እኮ ምን ባህል ነው ምናምን ብለው ይሉታል። ግን አይደለም። እውነት የተተረማመሰ ብዙ ውጥንቅጥ የሆነ ነገር አለ እና እባካችሁን ነው። ሌላ ሁለተኛ በዚህ ውስጥ መናገር የምፈልገው ወንድማችን ሲጎበኝ እንደነበረው በየገዳማቱ የምትጎበኙ ገዳማ የእኛን ገዳም ብቻ አይደለም በዓለም ዙሪያ ቅርሶችን የምትጎበኙ እንደ ወንድማችን እንደ አቤል የወይነዋ ልጅ ማለት ነው። ሌሎችም ዩቲዩበሮች አላችሁ። ስትጎበኙ ከቤታችሁ ጸልያችሁ ብትወጡ እንደ ኖርማል አትዩት። ሄዶ መጎብኘት ማናል አንድ የሆነ ልጅ አለ እንግሊዝ ውስጥ ዩኬ ውስጥ የሚኖር ልጅ አጠር ያለ ልጅ ዩቲዩበር ነው እና ጠንቋዮች እነዚህ ዊች ክራፍቶች ጋር እየገባ ምናምን ቪዲዮ እየቀረጸ ኦ ማይ ጋድ አያችሁት ጣዖቱ ሴትዮዋን አይ በመጥረጊያ ስትዞር ስትሽከረከር እያለ ያሳያል። ኖርማሊ እዛ ቦታ ሲገባ ልጅ እኮ ሊለከፍ ይችላል። ምክንያቱም የተመለከባቸው እቃዎች ነው የሚሸጡት እኮ ፕራክቲስ የተደረገባቸው የተገለገሉባቸውን እቃዎች። ዛሬ ላይ መናፍሶቹ ዘምነው ያን እቃ አይፈልጉትም። ሰዎች ላይ ሆነው አፍንጫቸውን ያስበሷቸዋል፣ ፊታቸውን ያስቀድዷቸዋል፣ ሌዝቢያን ያደርጓቸዋል። እነዛ ጣዖታት ራሳቸው ሰዎቹን ጣዖት አድርገዋቸዋል። ለምን? ኤቲስትና ፓጋንነት ማለት እኮ ጣዖትነት ማለት ነው። ሰው ሃይማኖት የለኝም ካለ እግዚአብሔርን አላውቅም ካለ ራሱ ጣዖት ሆኗል። ራሱን እያመለከ ነው። ዲግሪውን፣ እውቀቱን፣ ገንዘቡን፣ ቴክኖሎጂውን፣ መልኩን፣ ማንነቱን፣ እውቀቱን እያመለከ ነው ያለው ማለት ነው። ስለዚህ ራስህን ካመለክ አንተ ራስህ ጣዖት ነህ ለራስህ ማለት ነው። ስለዚህ ነጮች በአሁኑ ሰዓት እንጨት ፊት ምናምን እንደዚህ መስገድ የሆነ ማምለክ አይፈልጉም። ያንን ሰብስበው ግን አንዳንድ ነጋዴዎች ዊች ክራፍት የሚመለክበት የሚሸጥበት ቦታ ላይ ወስደው ጠንቋዮች የሚጠቀሙባቸውን እቃዎች ይሸጣሉ። እዛ ቦታ ገብቶ ቪዲዮ ቀርጾ ለዓለም ማስተላለፉ መልካም ሆኖ ሳለ ጸልዮ ግን አለመውጣት በጣም ከባድ ነው። ጸልዮ አለመውጣት ብዙ ቦታ ታስጎበኛላችሁ፣ ጥሩ ነው። የማይገባበት ቦታ የለም። እዚህ ቦታ እንዲህ ነው ይባላል። ጸጥ ያለ ቦታ ሄዶ እዚህ ቦታ እንዲህ ይደረግ ነበር ይባላል። ይሄ ድሮ የጥንት የግሪክ አማልክት ቦታ ነበረ፣ እዚህ ጋር ዚዮስ ነበር፣ እዚህ ጋር ደግሞ እንትን ነበረች እየተባለ ይመለካል። ማን ነው ይጎበኛል። ግን እዛ ቦታ ላይ መንፈስ ላለመኖሩ ምንድን ነው በህይወታችሁ ላይ ለመጣው ምስቅልቅል ተጠያቂው ማን ነው? እና ጸልያችሁ መውጣት አለባችሁ። እግዚአብሔር ይጠብቃል። ግን ፈቅዳችሁ የሄዳችሁበት ቦታ ላይ ባፈሳችሁት መንፈስ እግዚአብሔር አይጠየቅም። እና ጸልዮ መውጣት የትም ቦታ ስትሄዱ ኢቭን እሱ ብቻ አይደለም። የትም ቦታ ስትሄዱ ጸልዮ መውጣት ብቻ አይደለም፣ ገብቷችሁ ነው አንድ ነገር ማድረግ ያለባችሁ። ተረድታችሁት ይሄ ነገር ምንድን ነው ብላችሁ አውቃችሁ ነው መደረግ ያለበት። እንደው ዝም ብሎ ባህል ነው ይሄ እኮ ጀስት በቃ ቅርስ ነው ምናምን ብሎ ብቻ አይደለም። ቅርስ የተባለው ዛሬ ነው፣ ጥንት ቅርስ አይደለም። የዊች ክራፍት የአምልኮ የከልት ማቴሪያል ነው ማቴሪያል ነው። ስለዚህ እንደ ቀልድ አትዩት ይሄን ነገር የሚል መልእክት ነው ያለኝ። እግዚአብሔር ይርዳችሁ። በዚህ አይነት ፕሮሰስ ውስጥ ያላችሁ ሰዎች ረጅም ሰዓት መስገድ አለበት። እነዚህ ልጆች የተገላገሉት በቀን እየሰገዱ ነው። ዝም ብሎ መንፈስ አልተያዘም። ባይዘው እንደው ተያዘላቸው ስል ቀላል አይመስላችሁ። ላብ በላብ እስከሚሆኑ ድረስ ማታ ማታ እየሰገዱ እና ከዛ ጎን ለጎን አንድ ሳልናገር ማላልፈው ትፍቀድልኝ አትፍቀድልኝ አላውቅም እንጂ ሳልናገር ማላልፈው ምንድን ነው ገጠር እንኳን አይደለም ገጠር ውስጥ የነበረ ሰው ነው። ግን እገሌ የት ሄደ ብላ ስጠይቅ ጊዜ እገሌ እኮ ከተማ ገብቷል እዛ ከተማ ነው ያለው ብሎ ነግረዋት ደውላ አግኝታው አንድ ምስኪን የሆነ ድሮ በልጅነት የምታውቀው የነበረ ልጅ እኩያዋ ነው። ትምህርት ቤት አብሮ ይማሩ ነበረ። ግን አሁን ለመሰልጠን ለመዘመን ምናምን የሚፈልግ ሰው ነው። ዝም ስንል ለምስጋና ጊዜ መስጠት ሲያቅተን በአምልኮት በረከት ውስጥ ማለፍ እምቢ ስንል የጸጋው ምስጢርን አልገባ ሲለን በእንጀራ ብቻ ይኖራል ብለን ስንገምት እማናቀው ይኸውልህ ያላስተዋልከው ያልጠበቅከው ጠላት ከውስጥ ቁጭ ብሎ ሕይወት ላይ ያሾፋል፣ እድል ላይ ያሾፋል።
ዜጎች ላይ ይቀልዳል፣ ህብረተሰብ ላይ ይጫወታል። ዛር ውቃቢ እየተባለ የነበረው እንደ ቀልድ እኛ ተምረናል የምናቀው ነገር የለም የምንል ሁሉ ስንማር ለካ አብሮ እየተማረ የውስጥ የህይወት ዋይታን በአኗኗራችን ውስጥ እየገለጠ እንጨነቃለን። አድማጭ በሌለበት የህይወት ጩኸት ውስጥ እንጮሃለን። አሞን እንጮሃለን። ጥበብ ጠፍቶን እንጮሃለን። ማስተዋል ርቆን እንጮሃለን። እየሰራን እንጮሃለን። እየበላን እንጮሃለን። እየወጣን እየገባን እንጮሃለን። ግን አድማጭ የለም። አያችሁ፣ ኮሮናም ላይ ምንም አድማጭ የለም። እግዚአብሔር የተወው ህዝብ የሚገባበት ዋሻ ነው። እንዲህ ነው ያለው፣ በሆሮናይም ቁልቁለት የጥፋትና የመባባትን ጩኸት ሰምተዋል ይላል። እያንዳንዱ የሚሰማው ይሄንን ነው። ለእያንዳንዱ የህይወቱ ችግር ውስጥ መፍትሄ ስንፈልግ ለዘመናት ችግር ነው። ጩኸቶች ድንገት ይመጣሉ ወይ አሊያም ጩኸቶች አብረውን በቅለው ተከትለውናል። ጩኸቶች የህይወታችን አሳር ሆኗል እና የምንጮኸው ጩኸት አለ ጸሎት ስለሆነ እያንዳንዱ ሰው በዚህ በውጭው ዓለም በጩኸት ነው የሚረካው። ብሎ ካልጮኸ እንኳን እዚህ የአገር ቤቱም ሰው አንዳንዱ ብሎ ይጮሃል። ጩህ ይለኛል የሚል ህዝብ ታገኛላችሁ በብዛት። የዋይታ የጩኸት ዋሻ እኛ ሆነናል። ቦታው ብቻ አይደለም፣ የኛም ህይወት እንደዚህ ሆነ። ለምንድን ነው እንደዚህ ሆነው ስንል እንዲህ አይነት ጥያቄ ስናነሳ መጀመሪያ የተባረኩ አባቶች የነበሩበትን ዘመን ናቅ ነው። ይጸሉ የነበሩ ያመሰግኑ የነበሩ በትህትና በፍቅር ይሄዱ የነበሩትን እኛ አብዮተኞች ሆንና አቃለልናቸው። መንፈሳዊ ተስፋቸውን በእነሱ የቆመውን የበረከት ጊዜ ብርሃን ያልተለየውን ዓመት ደግነት ያልጠፋበትን ዘመንና ጊዜ አቃለልንና ስንሳደብ ቆየን። በመተት ዘመን ሰላም የለም። እግዚአብሔር ይማረን። ዛሬ እንደምትመለከቱት በገጠሩም በከተማውም በክፍለ ሀገሩም በአውራጃውም በወረዳውም በሁሉም ቦታ ላይ መተት ነክሶ ሰብአዊነትን ሲተናኮልና ከህይወትና ከእንጀራቸው ጋር ሲታገል የምናየው የብዙ ሰዎች ውድቀትና ድቀት ከዚህ ጋር የተያያዘ ነው። በሳይንስና በሳይኮሎጂ በርዕዮተ ዓለም ፍተሻ ያልተነካ በባለሙያ ዶክተሮች ሁሉ ያልተጎበኘና ያልታወቀ እጅግ በጣም በረቀቀ ሁኔታ የጠላትነትን እና በሰውነት ውስጥ ታሪካዊ የሆነ ውድቀትን ሰዎች እንዲከተሉ የሚያደርግ ክፉ የመናፍስት ጥላ አንዣቦ በሰው ልጅ ትውልድ ላይ ትልቅ ጉዳት ሲያደርስ ማንም ያላየው የጉዳት ቦታ ነው። መተት ማለት እንግዲህ የጉዳት ስፍራ፣ የጉዳት ህይወት፣ የጉዳት ጠባይን አዝልቆ ከሰው ልጅ ህይወት ጋራ የሚተናኮል አደጋ ነው እና ግልሙትናና መተት ሲበዛ ምን ሰላም አለ የሚለውን ርዕስ ለዛሬው እንደ ርዕሳችን እናደርጋለን። ራሳችንን ስንጠይቅ አንደኛ በመተት የተወለዱ ልጆች መተትን ይፈልጋሉ። መተትን ዘወትር የህይወታቸው ጉዞ እና አካል ያደርጉታል። ምክንያቱም የመተተኛ ልጆች የሚከተሉት ባህሪያቶች አላቸው። ከህይወታቸው ጋራ ይጣላሉ። ከባህሪያቸው ጋራ መስማማት ያቅታቸዋል። የተፈጥሮ ባህሪያቸውን ማግኘት ሲያቅታቸው ክፉን መንፈስ ባህሪ ያደርጋሉ። አስተውሉ፣ ክፉን መንፈስ ባህሪ ያደርጋሉ። የክፉ መንፈስ አሰራር ደግሞ ሁል ጊዜ ወደ ክፉ መምራት ነው። ወደ ክፉ በሚመራቸው ጊዜ ክፉውን እንደ እድላቸው፣ እንደ ህይወታቸው፣ እንደ መንገዳቸውና እንደ መርሃቸው አርገው ይይዙታል። ስለዚህ ውስጣቸውን እንዲያደምጡ ይገደዳሉ። የውስጥ ማድመጥ ባህሪን ካዘወተርን ሁል ጊዜ ውስጣችን በክፉ የተያዘ ሆኖ ሲገኝ የውስጣችን ባህሪ ቀጥታ ወደ ሌሎች ላይ እንዲያርፍ እንገደዳለን። የመናፍስቱ አስገዳጅነት በዚህ ጊዜ በሚፈጸምበት ጊዜ መተትን እንፈልጋለን። ከእድላችን ጋር ስላልሆንን የሌሎችን እድል እንፈልጋለን። ከባህሪያችን ጋር ስላልሆንን የሌሎችን ባህሪ እንፈልጋለን። ከስሜታችን ጋር ስላልሆንን የሌሎችን ስሜት የሚመለከት
ፈቃድ ከውስጣችን ይመነጫል። በዚህ ጊዜ በላ አገኘ ስንል ወዲያውኑ በበላበት መንገድ ውስጥ አብረን በልተን አብረን ጠጥተን ህይወቱን ኑሮውን ጊዜውን አይተን እድሉን ለመውሰድ እንጣደፋለን። እግዚአብሔር ይማረን። በዚህ ጊዜ መተት ይመተትብናል። የመተቱ አይነት ከአመጋገባችን፣ ካለባበሳችን፣ ከወዛችን፣ ከእግራችን፣ ከመንገዳችን እና ከኑራችን ከቤታችን ውስጥም ሊሆን ይችላል። እንደየሁኔታው ከህይወታችን ጋር የሚታገል መንፈስ ከመታቾች በኩል እንዲላክ ይደረጋል። በዚህ ጊዜ ሳናውቅ አውቀን ወደ ህይወታችን ሲገባ እንደ ልማድ የምንኖርበት ህይወት ስለሆነ በጸሎትም በምስጋናም በአምልኮትም ህይወታችን የተዋጀ ስለማይሆን በዚህ ጊዜ ጠላት ጠልቆ ህይወታችንን ይቆራኘዋል። በገባ ጊዜ የተለያዩ ምልክቶች ይታያሉ። ምልክት 1 መቃዠት፣ ምልክት 2 መንፈራገጥ፣ ምልክት 3 ሰውነትን መጫጫን፣ ምልክት 4 በዛን ቀን የተለየ ባህሪ ማሳየት፣ ምልክት 5 ብዥታዎች በህይወታችን ዙሪያ። መኳኳል ራስን ውብ አድርጎ ማሳመር ብቻ ሳይሆን ራስንም ለቡዳ መንፈስ ማዘጋጀትም ነው። የቡዳ መንፈስ የሰዎችን ደምግባት ውበት በማየት በአይን የሚገባ መንፈስ ነው። ስለዚህ እላፊ መኳኳል ለዚህ ያጋልጠናል። ወዳጆቼ እጅጉን ተውቦና ደምቆ መታየት ራስን ለሰዎች ብቻ ሳይሆን ለክፉ መናፍስት መስዋዕት አድርጎ ማዘጋጀትም ነው። መጽሐፍ ቅዱስ ከሰባቱ በማርያም ስም ከሚጠሩት ሴቶች ውስጥ በገሊላ ከተማ በሜጌዶል ትኖር የነበረችው መግደላዊት ማርያም 7 አጋንንት እንደነበረባትና ጌታ የሚያደረባትን አጋንንት እንዳስወጣላትና ጌታን ታገለግል እንደነበረ በሉቃስ ወንጌል ምዕራፍ 8 ቁጥር 2 በማርቆስ ወንጌል በምዕራፍ 15 ቁጥር 40 እስከ 41 ላይ ተጽፏል። ይቺ ሴት ቅዱስ ሉቃስና ቅዱስ ማርቆስ ከሌሎቹ 7 በማርያም ስም ከሚጠሩት ሴቶች ለመለየትና የተደረገላትን ታምራት ለማስታወስ 7 አጋንንት የወጣላት በማለት ጠርተዋታል። ሁላችንም 7 አጋንንት የወጣላት የሚለውን ስንሰማ መግደላዊት ማርያም 7 አጋንንት እንደወጣላት እንጂ 7ቱ አጋንንት ምን እንደሆኑ አልተዘረዘሩም። ለዚህ ጥያቄ የማርቆስ ወንጌል አንድምታው ይመልስልናል። መግደላዊት ማርያም መልከ መልካምት ነበረቻት። እህቷም ወላድና በሰዎችም ዘንድ መወደድ ያላት ናት። መግደላዊት ማርያም በእህቷ ትቀና ነበርና በዚህና በሌሎች ምክንያት 7 አጋንንት ተጠናወቷት። እነሱም አንደኛው የቅናት አጋንንት፣ ሁለተኛው የትዕቢት አጋንንት፣ ሶስተኛው የስድብ አጋንንት፣ አራተኛው የምንዝር ጌጥ ወይም የሚያኳኩል የሚያጋጌጥ ክፉ መንፈስ፣ አምስተኛ የዝሙት አጋንንት፣ ስድስተኛ የሐሜት አጋንንት፣ ሰባተኛ የሐሰት አጋንንት ናቸው። የወለላይቱ እመቤት ልጆች በመግደላዊት ማርያም ሕይወት ጣልቃ በመግባት ሕይወቷን ያመሰቃቀሉ የነበሩት አጋንንት ዛሬም በእኛ ሕይወት አሉ። ክፋቱ እኛ በመግደላዊት ማርያም ሕይወት ውስጥ የነበሩት አጋንንት በእኛ ቢኖሩም አጋንንት ሳይሆን ልምድ አሊያም ከስነ ምግባር ጉርለት የሚመጡ ጠባያችን ነው የሚመስሉን። በመግደላዊት ማርያም ሕይወት ውስጥ ከነበሩት አጋንንት 7ቱ የተለመዱና የምናውቃቸው ስለሆኑ ከነዛ ውስጥ አንዱን ከርዕሳችን ጋር የሚሄደውን የምንዝር ጌጥ የሚለውን እናያለን። የምንዝር ጌጥ ማለት በመዋቢያ ዕቃ ፍቅር እንድንለከፍና ተፈጥሮን ባልጠበቀ መልኩ እንድንኳኳል፣ እንድናጋጌጥ፣ የተፈጥሮ ውበታችን ላይ እምነት እንድናጣና በራሳችን ፍላጎት እንድንዋብ የሚያደርገን አጋንንት ነው። አይነ ጥላ በውበታችንና በቁመናችን በሰው ዘንድ መስህብ እንደሌለን በማሳሰብ ኩል እንድንኳል፣ ቅንድባችንን እንድንቀነደብ፣ አርቲፊሻል ጸጉር እንድንቀጥል፣ አርቲፊሻል ዳሌ እንድናንጠለጥል፣ ከንፈራችንን ቀለም እንድንቀባ ወዘተ የሚያደርግ ነው። አይነ ጥላው በሴቷ ላይ ሆኖ ወንዱን ለማጥመድ ያኳኩላታል። ተመልካችንና አድናቂን እንዲያገኙም ያደርጋቸዋል። ያጋንንት በተፈጥሮ ውበታችን ደስተኛ እንዳንሆንና የራሳችንን ሰው ሰራሽ ውበት በመጨመር እንድንሽቀረቀር እንድንንጨባረር የሚያደርገን አጋንንት ነው። ይህ አጋንንት በእግዚአብሔር ስራ ጣልቃ እንድንገባና እግዚአብሔር ሲፈጥረን ያበላሸን ያጎደለብንና ያጎደለን እየመሰለን ይህ ነገር እንዲህ ቢሆን ኖሮ ለራሴም በሰው ፊት አምር ነበር እያስባለ የሚያኳኩል አጋንንት ነው። ዛሬማ ገንዘብ ያላቸው ሰዎች ከምንዝር ጌጥነት አልፈው በፕላስቲክ ሰርጀሪ ወይም በቀዶ ጥገና
አካላቸውን ለምሳሌ ከንፈራቸውን፣ አፍንጫቸውን፣ ዳሌያቸውን፣ ባታቸውን፣ እግራቸውን፣ ፊታቸውን፣ መላ አካላቸውን እንደተበላሸ ዕቃ ብዙ ሺህ ብሮችን እየከፈሉ ይሰራሉ። ምዕራባውያን ከምንዝር ጌጥ አልፈው ተርፈው ድንግልናን በድጋሚ ማሰራት ጀምረዋል። አጋንንቱ ስለተቆጣጠረን በተፈጥሮ ጸጋችን ጣልቃ እየገባ ግራ እያጋባ ይጫወትብናል። በነገራችን ላይ አንዲት ሴት እግዚአብሔር የሰጣትን ጸጉር አያምርብኝም ብላ ያምርብኛል ያለችውን አርቲፊሻል ጸጉር ከቀጠለች እግዚአብሔር ጸጉሬን ስትፈጥርልኝ ልክ አይደለህም እያለች ነው። አንዲት ሴት ውበቴ አላማረኝም ደስ አላለኝም ብላ በቅባቱ በዱቄቱ እላፊ ተውባ ውበቷን ከተፈጥሮ ውጭ ካደረገች እግዚአብሔር ውበቴን ስትፈጥር አጉድለሃል እያለችው ነው። አንዲት ሴት በፕላስቲክ ሰርጀሪ መልኳን ካስዋበች ዳሌዋን ካሰራች ከንፈሯንና አፍንጫዋን ካስቀየረች እግዚአብሔርን ስትፈጥረኝ በፍጹም ተሳስታል፣ ስለዚህ የኔ መልክና ቁመና ይሄ ነው እያለች ነው። እግዚአብሔር ሲፈጥረን ለእያንዳንዳችን የሚመጥነንን የሚያስፈልገንን የሚሆነንን የሚጠቅመንንና የምንጠቀምበት መልክና ቁመና ነው የሚሰጠን። እኛ ደግሞ እግዚአብሔር የሰጠንን አመስግነን ስለማንጠቀም የሰው ያየን የሰውንና የተሻለ ያልነውን ስለምንፈልግ በተሰጠን መልክና ቁመና እናመሰግንም። የሰው ልጅ የሥላሴ ሕንጻ ነው፣ ሐናጺውም ደግሞ ሥላሴ ናቸው። እንኳን እኛን የፈጠሩ ሥላሴ ቀርቶ ሥላሴ የፈጠሩ ጥሩ መሐንዲስ በሚያነጸው ሕንጻ አይሳሳትም። በመጽሐፈ መክብብ በምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው እንዳለ እግዚአብሔር እኛን ነገሮቻችንን በጊዜው ውብ አድርጎ ነው የሰራው። ሁላችንም ለራሳችን ውቦች ነን። ውቦች ብቻ ሳይሆን የእግዚአብሔር የውብ እጆቹን ስራዎች ነን። የምንዝር ጌጥን እንድንወድ የሚያደርገን አጋንንት ዋናው ዓላማ አንደኛ በተፈጥሮ ጸጋችን ወይም ስጦታችን እንዳናመሰግንና እንዳንተማመን ያደርገናል። ሁለተኛ ለታይታ እንድንቀርብ ያደርገናል። ሶስተኛ ለሌሎች ክፉ መናፍስት አሳልፎ ይሰጠናል፣ ለምሳሌ ለቡዳና ለዛር ቡዳ መንፈስ። አራተኛ እላፊ በመኳኳላችን በመጋጌጣችን በሰዎች ዘንድ መጠላትን እናተርፋለን። አምስተኛ ዘማዊ ያስመስለናል። ስድስተኛ ለውጫዊ ውበታችን ብቻ እንድንጨነቅ ያደርገናል። ሰባተኛ ለትዕቢት ይዳርገናል። ስምንተኛ ተፈጥሯችን ባልሆነ ውበት እንድንመካ ያደርገናል። ዘጠነኛ ለአላስፈላጊ ገንዘብ ወጪ ይዳርገናል። ብዙ ሴቶች ለውበት ዕቃዎች የሚያወጡትን ገንዘብ አያጡም፣ አስራት ለማውጣት ግን ያጣሉ፣ ይቸገራሉ። አስረኛ ለጤና መጓደል ይዳርገናል። ለምሳሌ ለቆዳ ነክ በሽታና ለቆዳ ካንሰር ይዳርገናል። 11ኛ በእግዚአብሔር ስራ ጣልቃ እንድንገባ ያደርገናል። 12ኛ ለትዳር ህይወት እንዳንመረጥ ያደርገናል። ውበታቸውን ለመጠበቅ አብዝተው የሚኳኳሉ የሚጋጌጡ ሰዎች የተፈጥሮን ውበታቸውን ስለደበቁ በአርቲፊሻል ውበት ስለደመቁ በወንዶች ዘንድ ብዙም አይፈለጉም። 13ኛ ለማንነት ቀውስ ይዳርገናል። ለምሳሌ ያለምንም አደጋ ውበታችንን ቁመናችንን ወይም ተክለሰውነታችንን በፕላስቲክ ቀዶ ጥገና በመናደርገው ራስን ማስዋብ ለማንነት ቀውስ እንዳረጋለን። በዚህ ድርጊቶቻችን ለአጋንንት የጥፋት ዓላማ ምቹ ስንሆን በሰዎችና በፈጣሪ ዘንድ ግን መጠላትን እናተርፋለን። ከዚህ ጋር በተያዘ ለምሳሌ አንዲት ሴት ፊቷ ላይ አሲድ ቢደፋና በዚህም የተፈጥሮ ውበቷ ቢጠፋ በፕላስቲክ ሰርጀሪ ውበቷን ብታስተካክል፣ አንዲት ሴት ወይም አንድ ወንድ በተፈጥሮ እና በሰው ሰራሽ አደጋ ከውበትና ከቁመና ጋር የተያዘ ችግር ቢገጥማቸው ይህንን ችግር ዘመን ባመጣው በፕላስቲክ ሰርጀሪ ቢያስተካክሉት ወይም ወደ ቀደመ ይዞታ ቢመልሱት ኃጢአት አይሆንባቸውም። አይነ ጥላ ያለባት ሴት በተለይ በተፈጥሮ ጸጋዋ ማለትም በውበቷ በቁመኗ ከሌሎች ሴቶች አንሳ እንደምትታይ እንደማታምር ውስጣዊ ስሜት ስለሚሰማት ይህንን ችግር ለመቅረፍና በሰዎች ዘንድ ውብ ሆና ለመታየት ራሷን በመዋቢያ ዕቃ ውስጥ ትሸሽጋለች። አይነ ጥላውም ዓላማው በራስ መተማመንን አጥፍቶ ራስን ለገበያ እንደማቅረብ እይታን የሚፈልግና ተሰናክሎ የሚያሰናክል ነው። አይነ ጥላ መሰሪ ስለሆነ ብዙ ሴቶችን የተፈጥሮ ውበታቸውን በማኳኳል እያስጌጠ የወንድ አይን እንዲገቡ ያደርጋል። የተፈላጊነት ስሜታቸውንም ከፍ ያደርጋል። በዚህ ምክንያት ብዙ ሴቶች የመንፈሱ ሴራ ስለማያውቁ በዝሙት እየወደቁ ድንግልናቸውን አጥተዋል። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ
እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ